የቅዱስ ያሬድ ቤተክርስቲያን ስብከተ ወንጌል ክፍል ይሆናሉ። እሳቸው ያስተምሩናል። እሳቸው የሚናገሩበትን አንደበት እኛ የምንሰማበትን እዝነ ልቡና አምላካችን በቸርነቱ ያድርገን። ወደ መምህራችን ወታደሩ አንቲ ውእቱ መንጦላዕት ስፍሕት እንተ ታስተጋብኦሙ ለመሃይምናን ዘክርስቲያን። ሰፊ መጋረጃ አንቺ ነሽ። የዓርብ ውዳሴ ማርያም። ክቡር ሊቀ ጠበብት ተድላ መንበሩ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መምህራችን መምህር ይስሐቅ እዚሁ ካቴድራል የስብከተ ወንጌል ኃላፊ፣ በአውደ ምሕረቱ ላይ የምትገኙ የስብከተ ወንጌል መምህራን፣ አንጋፋዋ ዘማሪ እህታችን ዘማሪት ጸዳለ ዳና፣ በጠቅላይ ቤተ ክህነት የቅድስት ሥላሴ መንፈሳዊ ኮሌጅ ሕግ ክፍል እና የዛሬዋ የዝማሬ አገልግሎት ተጋባዥ ሊቃውንተ ቤተ ክርስቲያን አባቶቻችን፣ ካህናት፣ እንዲሁም ዲያቆናት፣ አረጋውያን አባቶች፣ እንደዚሁም እናቶች፣ ወጣቶች፣ እንደዚሁም ሕፃናት፣ ከሁሉም አስቀድሜ ሰከንዱን በደቂቃ ደቂቃውን በዕለት ዕለቱን በሳምንት ሳምንታቱን በወራት ወራቱን በዓመታት ዓመታቱን በአዝማናት እያፈራረቀ በጠብቆቱ ጠብቆ ለ2018 ዓመተ ምህረት ጾመ ፍልሰታ ሱባኤ ቅድስት ድንግል ማርያም እንኳን አደረሰና አደረሳችሁ። እስኪ አመስግኗት የደረሳችሁላችሁን። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን ስለማይነገር ስጦታው ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ይትግድፈነ ይትግድፈነ ወይትመንነነ አምላከ ሰላም ተራዳአን። አትተወን አትጣለን፣ የሰላም አምላክ አንተ እርዳን ጠብቀን ብለን አመስግነነዋልና እርሱ እንዲጠብቀን መልካም ፈቃዱ ይሆንልን። እግዝእትነ እግዝእትነ ነጽሪ ኀቤነ። እመቤታችን የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የሰማዕታት እናታቸው ድንግል ማርያም ወላዲተ አምላክ የእኛም እናት ወደ እኛ ተመልከች ብለን ለምነናታልና አሁን ያጣነው ሰላም ነው። ስለዚህ ሰላሙንም ቅዱስ ያሬድ ሰአሊ ለነ ማርያም ኀበ ወልድኪ ከመ ያዝንም ለነ ዝናመ ምሕረት እምነቃ ገነት። የምሕረት ዝናብ ልጅሽን እንዲያዘንብልን እንዲያወርድልን ለምኝልን ብሏልና ቅዱስ ያሬድ እኛም የሰላም ዝናብና ይቅርታን ሰላምን ለሀገራችን ለኢትዮጵያ በአሁኑ ሰዓት ላይ የሚያስፈልገው እርሱ ነውና በዚህ በሱባኤያችን የጎደለው ሞልቶ የተጣመመው ተቃንቶ የራቀው ቀርቦ የረቀቀው ጎልቶ የምናይበት ሱባኤ እንዲያደርግልን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። የመጀመሪያ ቀን ነውና አጠር መጠን ያለ የወንጌል አገልግሎት፣ በጣም አጭር አገልግሎት ነው የምንማማረው። እስኪ ሁላችሁም ሰፊ መጋረጃ በሉ። አንቺ ነሽ። አዎ የመጋረጃን ጥቅም ታውቁታላችሁ። በተለይ እናቶች መጋረጃ ለምን እንደሚጠቅም ታውቁታላችሁ። በቤተ ክርስቲያንም መጋረጃ ከንዋየ ቅድሳቱ ትልቅ ድርሻና ትልቅ ቦታ ያለው እርሱ ነው። ሰፊዎች ቢሰሙትም መርካቶ ቢገዛም
እንደማንኛውም ንዋየ ቅድሳት ተባርኮ በየመስኮቶቹ በአውደ ምሕረቱ እንዲሁም ደግሞ ቤተ መቅደሶች በር ላይ ትልቅ ስራ ሲሰራ እምናየው እሱ ነው። ስለዚህ እመቤታችን የሁላችን መጋረጃ ናት። ምናችን ናት? መጋረጃችን ናት። መጋረጃችን፣ እናታችን፣ ምርኩዛችን ናት። ቅዱስ ኤፍሬም በዓርብ ውዳሴ ማርያም ላይ አንቲ ውእቱ መንጦላዕት ትስብእት የሐዋርያት ሥራ ምዕራፍ 11 ላይ ቅዱስ ሉቃስ ወንጌላዊ ከ71 አንዱ የሆነ ከጥበብ ቦታ ከሕክምና ቦታ የመጣው ቅዱስ ሉቃስን ጽፎታል። እንዲሁም ቅዱስ ኤፍሬምን ተጋርቶታል። ቅዱስ ኤፍሬም ያመጣው ከዚያው ከታላቁ መጽሐፍ ቅዱስ ላይ ነው። እየሰማችሁ ነው አይደል? ምስጢሩም ትርጓሜውም ቃሉም ግን አንድ ነው። ጴጥሮስ ያየሽ ሰፊ መጋረጃ አንቺ ነሽ። ጴጥሮስ ያያት ምን ሰዓት ነው ብለን ስንወስድ በጭንቀቱ በችግሩ ሰዓት ነው። እናቶቻችን በወሊድ ጊዜ ማርያም 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 ትላለች። እስኪ ማን አልኳችሁ? የምን ጊዜ ነው ይሄ? የጭንቀት ጊዜ ነው። ወብእሲትኒም ከወለደት ወልዳ ይትዘከሮ ለሕማማ 9 ወር ከ5 ቀን አንድ ሴት ታረግዝና የመውለጃ ሰዓቷ ሲደርስ ትጨነቃለች። በነገራችን ላይ ሴት ስትወልድ የምትጨነቀው ሴት ብቻ አይደለችም። እውነተኛ ባል አብሮ ይጨነቃል። እየሰማችሁ ነው አይደል? አብሮ ይጨነቃል። አንዳንዱ ደንታ ቢስ ባክተው ደርዝሞ ብሎ ሊቀመጥ ይችላል ወንበር ተደግፎ። እውነተኛ ባለ ትዳር ግን እሷ በማህፀኗ ታረግዛለች፣ እሱ በሐሳቡ ያረግዛል። እሷ በሰውነቷ ትጨነቃለች፣ እሱ በህሊናው በአይምሮው እነሆ ይጨነቃል። ድካሟ ድካሙ ይሆናል፣ ችግሯ ችግሩ ይሆናል። አዎ እነሆ ወልዳ እስከምትታቀፍ ድረስ አብሮ ይጨነቃል። በምትወልድበት ሰዓት በምንም ይሁን በምን ኖርማል ወሊድም ይሁን ቀዶ ጥገና ተወደደም ተጠላም ግን ስሜት አለው። ከኔ ጋር ናችሁ አይደል? ስሜት አለው። ከወለደሽ በኋላ እነሆ ስለ ቀዶ ጥገናው አይደል የምታስበው፣ ልጄ ደህና ነው ወይ ብላ ትጠይቃለች። እየሰማችሁ ነው አይደል? ያው ስለምታውቁት እነሆ ልጄ ደህና ነው ወይ ትልና 9 ወር ከ5 ቀን የበላችው ሳይከብደው የጠጣችው ሳይጠነዝዘው እነሆ ሙቀቷ ሙቀት ቅዝቃዜዋ ቅዝቃዜ ሆኖለት እንደውም ሊቁ በቅዳሴው ላይ ኦ ዘትፌኖ ለሕፃን ማቀብሲሁ ተማይጸነሙ ወትንጸበልሎ በሰፋድር ረቂቅ ያንተ ነገር ይደንቀኛል። የአባትን ዘር ወደ እናት ማህፀን ታወርዳለህ። የእናትን ደም ትቀላቅልና በእናት ማህፀን ጽንስን ትፈጥራለህ። ይህ ሲደንቀኝ በእንግዲህ የልጅ አሳልፈህ ትመግበዋለህ። ይህ ሲደንቀኝ ተዘቅዝቆ 9 ወር ከ5 ቀን አንድ ቀን ትንሽ አይለው እንዲወለድ ታደርገዋለህ። እስኪ አመስግኑት መድኃኒዓለም። ከወለደችማ በኋላ እናት ታዲያ ብትታቀፈው ቀና ብታደርገው ብታዝለው ምን ያስደንቃል? እያየችው አይደለ? የሚያስደንቀው በማይታየው ቦታ ላይ የጠበቀው እንጂ፣ የሚያስደንቀው በማይዳሰሰው ቦታ የመገበው እንጂ። እናት ብታጠባው፣ እናት ጡጦ ብታቀርብለት፣ እናት እንጀራ ብትመግበው የሚያስደንቅ አይደለም በእይታ ስለሆነ። የሚያስደንቀው ግን ከእይታው ውጭ በሆነ መግቦት 9 ወር ከ5 ቀን የሚጠብቅና የሚመግብ እግዚአብሔር ግሩም ግብርከ የሚባለው መድኃኔዓለም ነው። ስለዚህ በወለደች ጊዜ
ደህና ነው ወይ ብላ ስትጠይቅ አዎ ብሉይ ኪዳን ምን ወንድ ነው ሴት ነው ብላ ትጠይቃለች። የብሉይ ኪዳን ሴት ወንድ ነው ስትባል ሞቅ ይላታል። በዚያን ወቅት ሴቶች ባላቸውን የሚያስደስቱ ወንድ ልጅ ወልደው ነበርና እነሆ አሁን በሐዲስ ኪዳን ግን ወንድም ተወለደ ሴትም ተወለደ ያው ልጅ ነው። እየሰማችሁ ነው አይደል? እና ደህና ነው ስትባል ያ በቀዶ ጥገና ያለ ሰውነቷ አይሰማትም። ነገር ግን ልጅሽ ጠፍቷል ከተባለች ከምላጭ በላይ ምላጭ ሆንባታል። ከዚህ ሰውራችሁ መድኃኒዓለም ይህ ነው የሚናገረው። ልብ አድርጉ። ወደ ቅዱስ ጴጥሮስ ልመልሳችሁ። በተጨነቀበት ጊዜ ይላል፣ በተጨነቀበት ጊዜ እነሆ ሰፊ መጋረጃ ከሰማይ ወርዶ በፊቱ አየ። በመጋረጃው ላይ 3 ስዕሎች አሉ። አንድ ውእቱ መንጦላዕት ሰፌት ቅዱስ ጴጥሮስ ያየሽ ሰፊ መጋረጃ አንቺ ነሽ። አንቲ ውእቱ መንጦላዕት ሰፌት እንተ ታስተጋቦሙ ለመሃይምናን ሕዝበ ክርስቲያን ክርስቲያኖችን በወልድ ውሉድ በክርስቶስ ክርስቲያን ተብለው በእምነታቸው ጸንተው ምጽዋትን፣ ስግደትን፣ ጸሎትን፣ ጾምን፣ ይቅርታን፣ ፍቅርን፣ ሰላምን ይዘው ለኖሩ ለነዚህ መንግሥተ ሰማያትን መርታ እምታስገባ እናት ወደ መንግሥተ ሰማያት እዚህ ያላችሁ እናቶች ልጆቻችሁን የተለያዩ መናፈሻዎች መዝናኛ ልታስገቡ ትችላላችሁ። ጥሩ ጥሩ ትምህርት ቤቶች መርጣችሁ በገንዘባችሁ ልታስገቡ ትችላላችሁ። ጥሩ ጥሩ መጫወቻዎች ቦታ ልትወስዷቸው ትችላላችሁ። ጥሩ የተለያዩ ግብዣዎችን ልታደርጉ ትችላላችሁ። ድንግል ማርያም ግን ከዚህ በላይ ናት። ወደ መንግሥተ ሰማያት መርታ ታስገባለች። እስኪ አመስግኗት ድንግል ማርያም ወደ መንግሥተ ሰማያት ያው ተለዓለት ምድር ውስተ ሰማያት ወበህየነ በረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ ይላል ቅዱስ ያሬድ። በዚህ በድርሰቱ ድጓ ጾመ ድጓ ዝማሬ መዋሥዕት ምዕራፍ ከነዚህ ከአምስቱ አንዱ ዝማሬ የሚባለው ይህ ዝማሬ በአንድ ቦታ ላይ ብቻ የሚባል ቃል እግዚአብሔር ነው። ሌላ ቦታ ላይ አታገኙትም። ቁርባን ሕፃናት፣ አረጋውያን፣ ካህናት፣ ወጣቶች ቅዱስ ቁርባን እየቆረቡ በቁርባን ሰዓት ብቻ የሚባል ቃል እግዚአብሔር ነው። በዚህ ድርሰቱ ላይ ይህንን አለ ቅዱስ ያሬድ። የቤተ ክርስቲያናችን ማኅቶተ ቤተ ክርስቲያን ምዕመናንን መርታ ወደ እግዚአብሔር መንግሥት እምታስገባ ስሟን ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። እስኪ ተናገሩ። መንግሥተ ሰማያት በሉ። መርታ የምታስገባ እናት። ወደ የት መርታ? ወደ መንግሥተ ሰማያት መርታ የምታስገባ እናት ማለት ነው። ማርያም ማለት መርህ ለመንግሥተ ሰማያት ወደ መንግሥተ ሰማያት እሷን ወላዲተ አምላክ ልጇን አምላክ ብለው ላመኑ እሷን ሰማይ ልጇን ፀሐየ ጽድቅ ብለው ላመኑ ሰማይ ምድር ሆነ፣ ምድር ሰማይ ሆነ እንዳለ ሊቁ በሰማይ ላይ ያለችው ፀሐይ ትገባለች፣ 12 ሰዓት ለጨረቃ ለጨለማ ትለቃለች። 24 ሰዓት ኦንላይን ሁና በአማላጅነቷ የምታማልድ የምታስታርቅ ዮሐንስ ወንጌላዊ ኢይጸልም ሆርኪ ወኢየዐርብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ። ቅዱስ ያሬድም ይህን ተናግሮታል። 24 ሰዓት አማላጅነቷ ቀጥታ የሆነላት ናት። አሁን እኮ በዚህ በዓለም ላይ ቀጥታ ስርጭት እንላለን አይደል? መብራት ቢጠፋ ይቋረጣል አይቋረጥም? ይቋረጣል። ኔትወርክ ቢጠፋ ይቋረጣል አይቋረጥም? ይቋረጣል።
በምንም ይሁን በምን አማላጅነቷ የማይቋረጥ እናት። እስኪ አመስግኗት ድንግል ማርያም። በምንም ይሁን በመብራት በኔትወርክ አማላጅነቷ የማይቋረጥ ዘላለማዊት እናት። እህትነ ይብልዋ ወይኬልልዋ እህታችን ብለው መላእክት እናታችን ብለው እነሆ ሐዋርያት፣ ጻድቃን፣ ሰማዕታት፣ መነኮሳት፣ ባሕታውያን ስንቃቸው የሆነች እናት ቅድስት ድንግል ማርያም መርህ አንቲ ውእቱ መንጦላዕት ስብዕት እንተ ታስተጋብኦሙ ለመሃይምናን ሕዝበ ክርስቲያን በወልድ ውሉድ በክርስቶስ ክርስቲያን የተባሉትን ወላዲተ አምላክ ብለው ያመኑትን ከልጇ አማልዳ ወደ መንግሥተ ሰማያት የምታስገባ ስሟ አሁን እኛ ጋር በለው የሚል ስም አለ። ምን አልኳችሁ? ንገሩኝ። የእኛ ስም እንዲህ ነው። ምናልባት እዚህ ካለ አንተን አይደለም እንዳትጠራጠር። እየሰማችሁ ነው አይደል? እኔ ከዚህ ግን አለ እንዲህ አይነት ስም። ስሟ ማን ነው? እስኪ ንገሩኝ እስኪ። ማርያም መንግሥተ ሰማያት መርታ የምታስገባ እንዲሁም ፍጽምት ደምግባት ውበት። የዘመኑ ሴቶች ለደምግባት ለተለያየ ነገር ትጨነቃላችሁ። ድንግል ማርያም በየትኛውም ነገር ማርያም ላይ ለውበቷ ለምኗም ተጨንቃለች የሚል መጽሐፍ የለም። እሷ የምትጨነቀው ስለ ዓለም ብቻ ነው። እስኪ አመስግኗት ድንግል ማርያም። ስለ ዓለም ብቻ፣ ስለ ውበቷ፣ ስለ ደምግባቷ፣ ስለ ቁመቷ፣ ስለ ማንኛውም አንድ ቀን ተጨንቃ አታውቅም። ይህን የሚል ማሕሌተ ጽጌ ሰቆቃወ ድንግል አዘክሪ ሀበ መዘክር ዘይረስ ኩሎ ሁሉን ወደማይረሳ ልጅሽ አሳስቢ ይላታል አባ ሕርያቆስ። ለእኛ የምታሳስብ እናት እንጂ ስለ እሷ የምትጨነቅ እናት አይደለች ድንግል ማርያም። እኛ ብዙ ጊዜ ምግባችን ያስጨንቀናል፣ ልብሳችን ያስጨንቀናል፣ ብዙ ነገር የሚያስጨንቀናል። ድንግል ማርያም ግን የሰው ልጆች ሕይወት ብቻ ነው የሚያስጨንቃት። ስለዚህ ፍጽምት የሆነች ለጊዜው በመልክ በደም ግባት፣ ፍጻሜው ግን ንጽሐ ነፍስ፣ ንጽሐ ሥጋ፣ ንጽሐ ሕሊና ይዛ የተገኘች ድንግል በሕሊናኪ በሐሳብሽ ወድንግል በሥጋኪ በሥጋሽ። ድንግል ንጽሕት የሆነች ይልቁንም ሐልዮ ማሰብ፣ ነቢብ መናገር፣ ገቢር ማድረግ በሦስቱም ከቅድስና ውጭ ምንም እንከን የሌላት እናት። ሶሎሞንን ጠይቁት። አድብቂ ነውር ወይም እንትኒ በላዕሌኪ ፀሐይም ሊባኖስ ስለ ሕይወት ነውር የለብሽም መልካሟ ሙሽራ ከሊባኖስ ነይ በአድባረ ሊባኖስ ተወለጂ አለ እናት የሚተናገረላት። ግንቦት አንድ ቀን በሊባኖስ ተራራ ወይም ደግሞ ምድረ በዳ ተወለደች። ባለቅኔው አንዷ ተወልዳ አንድ ወልዳ ዓለሙን አዳነችው ከፍዳ። አንዷ አንዱን ወለደችው። እስኪ ንገሩ፣ አንዷ በሉ ስንት ወለደች? እስኪ አመስግኗ ድንግል ማርያም ላይ አንዷ አንድ ወልዳ ዓለሙን አዳነችው ከፍዳ። አምሳ ቢወለድ አምሳ ነው ጉዱ ከተባረከ ሁኑልኝ ይበቃል። አንድ በቃ ምን ያደርጋል? አምሳ ሌባ ቢወለድ ምን ያደርጋል? ድንበር ገቢ አፍራሽ ቀሚስ የሚሰርቅ ቢወለድ ምን ያደርጋል? እናቱን ልጅሽ እንዲህ አደረገ እያስባለ በየቀበሉ ፖሊስ ጣቢያና ቀበሌ የሚያስጎትት ልጅ ምን ያደርጋል? መልካም ልጅ ከመልካሟ ከቅድስት ድንግል ማርያም ተወለደ በቤተልሔም። ፍጽምት ከሆነችው እነሆ ፍጹም አምላክ ፍጹም ሰው የሆነ መድኃኔዓለምን ወለደች። ፍጽምት ተብላለች። ጸጋው ሀብት ለጊዜው ለእናት አባቷ ናሁ ጸጋሁ ለእግዚአብሔር ሴተብር ያለበት እነሆ ልጆች የእግዚአብሔር ስጦታዎች ናቸው። የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች። ለጊዜው ለእናት ለአባቷ ለሐናና ለኢያቄም ዛሬ ነሐሴ 1 ቀን ሱባኤ የገቡበት ቀን ነው። ሐምሌ 30 ሐምሌ 29 ወደ ቤተ ክርስቲያን ሄዳ ተሳልማ ስትመለስ አርጋብ ከልጆቻቸው ጋር ሲጫወቱ አይታ
ጎረቤቴ የነገረችኝ እውነቷን ነው እንዴ? ሁሉም ከልጁ ጋር ይጫወታል። እኔን ምን አለ ብታሰበኝና ከልጅ ጋር ብጫወት ምን አለ? ሌላውን እንተውና ይች ብቻ እየሰማች ነው አይደል? ጎረቤቷ አይሰደባቻትም፣ አይጠቅምም። እሱ ምን ያደርጋል? አንድ ጊዜ ከተሳደበ ከሌ እኮ ሰደበኝ እያለ የሚያወራ ያበዛል ይላል። እየሰማች ነው አይደል? ሰውየው አንድ ጊዜ ሰድቧችሁ ዝም ብሏል። ከሌ እኮ ሰደበኝ አንዱን ወደ 50 ያባዛል። ይሄ ሞኝነት ነው። እየሰማች ነው አይደል? ሰምቶ ዝምን የመሰለ የለም። ስለዚህ ይህም ብላ ወደ ቤቷ ገባችና ሐምሌ 30 ኢያቄም ለሐና ሐና ለኢያቄም ህልም አለሙ። ነገሩስ ስልምስ እኛም እናልማለን። ጧት ስነሳ ግን እንደ ፈርዖንና እንደ ናቡከደነፆር የሚያህል ምልም ነው የሚለው። እየሰማችሁ ነው አይደል? የለም ወይም ቅዠት ነው የሚሆነው። እነሱ ግን ያለሙት አሁን እውነተኛ ህልም ነው። የዘመኑ እንደው ሱባኤ ነው እንጂ እየሰማችሁ ነው አይደል? የዘመኑ ወንድ እንደው ሌሊት ህልም አየሁ ካለ ሚስቴን አንዱ ጨበጣ ብሎ ነው የሚያወራው። ሚስቱም ደግሞ ብታልም ደግሞ እንደው ትናንት ከሌጋየው ይህ ነገር ነው እኛ ጋር ያለ እውነተኛ ህልም ግን ባሏ እንዴት እግዚአብሔር እንደጎበኘው እሷን ደግሞ እንዴት እግዚአብሔር እንደጎበኛት ህልማቸውን ተነጋገሩና ለመፈክረም ጠየቁ ወይም ነገሩ። መልካም ልጅ ትወልዳላችሁ አላቸው። ከዛሬ ጀምረው እስከ 7 ሱባኤ ገቡ። በሰባተኛው ቀን ቅድስት ድንግል ማርያም እነሆ ተጸነሰች። ክብርና ምስጋና ለመድኃኒዓለም። ይህን ነው የሚነግረን ቀናቸው ስለሆነ ነው። ሌላው ወለነኒ ረሴነ ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ ቀራንዮ ላይ መስቀል ላይ የተንጠለጠለውን ቅዱስ ሥጋ ወይነግር ስማከ በቅድመ ነገሥት በነገሥታት ፊት አምላክነትህን፣ ንጉሥነትህን፣ መድኃኒነትህን በዝናብ አብቅለህ በፀሐይ አብስለህ መጋቢነትህን እንመሰክራለን እንዳለ ቅዱስ ዳዊት ጲላጦስ ጠልቶ ቢያስገርፈው፣ ሄሮድስ ጠልቶ ቢያሰቅለው እነዚህ ሁለት አረጋውያን ዮሴፍና ኒቆዲሞስ ቅዱስ ሥጋውን አውርደው ዮሴፍ እንደውም በተለየ መልኩ ለራሱ ያዘጋጀውን አዲስ መቃብር ጌታዬ የጌታዬ ቅዱስ ሥጋ ይቀመጥበት ብሎ የፈቀደው አረጋዊ ዛሬ ረፍት ነው። የቅዱሳኑ በረከት ይድረሰን። እነሆ ጸጋው ሀብት ለእናት አባቷ ለጊዜው፣ ፍጻሜው ግን ለእኛ። ዛሬ ሕፃናቱ የእመቤታችን ጾም ነው። ከእናት ጋር አልበላም ግን ምግብ 7 ዓመት አልፎኛል እጾማለሁ እቆርባለሁ። ሕፃናቱ በዚህ በቅኔ ቤት አቀብሎ ሸሽ የሚባል ፊደል አለ። እናንተ ነጫጭ ለብሳችሁ ገፋ አድርጋችሁ ትመለሳላችሁ። እነሱ ግን ጾመውም ቆርበውም ይወጣሉ። እየሰማችሁ ነው አይደል? ሕፃናቱ ግብግብ የሚገጡበት ሱባኤ ማለት ሰባ 7 አደረገ ከሚለው የግዕዝ ቋንቋ የተገኘ ሲሆን እስመ ሁልቆ ሳብዕ ፍጹም በኀበ ዕብራውያን 7 ቁጥር በዕብራውያን ዘንድ ፍጹም የሆነ ቁጥር ነውና የማቴዎስ ወንጌል ምዕራፍ 6 በመመጾት በመጸለይ በመጾም በመስገድ ቆርሶ በማብላት ቀዶ በማልበስ የታሰሩ በመጠየቅ ያዘኑ በማጽናናት የተጣሉትን በማስታረቅ እነሆ በዚህ የምንጾም ከሆነ ጾማችን በረከት አለው። እየሰማችሁ ነው አይደል? እኔን አድርገን ጾም ከሆነ ማለት ነው። ይህን ካደረግን በረከት እናገኛለን። ስለዚህ ሱባኤ ማለት አሁን ባልኳችሁ ጠንክሮ 1 2 3 4 እስከ 7 እኔ አሁን እንደው ዓለም እንደ ሀገርም ብዙ ነገር የምንሰማው ነገር አለ። እሑድ አሃደ አንድ አደረገ ከሚለው ነው። አንደኛ ቀን ማለት ነው። ስንተኛ ቀን ነው? ሰኑይ አሃዱ ክልኤቱ ሰለስቱ እያላችሁ ያው እንግዲህ ብዙ አትማሩ። ሕፃናቶቻችሁን ምናልባት አሁን አንዳንድ ትምህርት ቤቶች ነገር ጀምረዋል ይመስለኛል። ግን በቤተ ክርስቲያኗ ነቅታ ከሁሉም በላይ በአሁን ሰዓት ላይ እስከ 12 ከዚያም እስከ ዲግሪ ድረስ ቤተ ክርስቲያኗ ይሄንን እየሰራችሁ ስለሆነ እግዚአብሔር ይመስገን፣ አሜን በሉ። ግን ውጭ ዓለም ብትሄዱ አሜሪካ አሁን ዩኒቨርሲቲ አላት፣ የግዕዝ ቋንቋ ዩኒቨርሲቲ። እየሰማችሁ ነው አይደል? የግዕዝ ቋንቋ እኛ ግብረ ገብ
ልጆቻችን ቢማሩ ቁጥር አንድ ለእናት አባት ነው ጥቅሙ። ከዚያ ቀጥሎ ቤተክርስቲያን፣ ከዚያ ቀጥሎ ለሀገር ነው እና ሰኑይ፣ ሰሉስ፣ ረቡዕ፣ ሐሙስ፣ ዓርብ የውጭ ቋንቋ ነው። ቅዳሜ ማለት የቀደመችው ሲሆን ሰባተኛ ቀን ማለት ነው። ያ በግዕዝ ቋንቋ ጠበቅ አድርጎ ሰባት አደረገው ነው ይመጣል ማለት ነው እና ሰባት ሱባኤ ጠበቅ አድርጎ ወገብን አጥብቆ እያስቀደሱ ሳያቋርጡ ቅዱስ ጳውሎስ እንደተናገረው አቆ ዘሮ ጸዳይሙ ዘበደለ የቀደመ እንጂ የሮጠው ሁሉ የዋንጫ ባለቤት አይሆንም ይልና እነዚያ ለሚቀድሙትም ለሚያሸንፉትም ለጊዜያዊ ወርቅና ለጊዜያዊ ዋንጫ ነው። እኛ ግን ለእግዚአብሔር መንግስት ነው የምንሮጠው አለ። ክብርና ምስጋና ለመድኃኒዓለም ይሁን። ለዛ ነው የምንሮጠው አለ። ስለዚህ ሰባቱን ስንጨርስ ደግሞ ወደ ሁለተኛው ሱባኤ 14 ቀን ማለት ነው ያድርግልን መድኃኒዓለም። ሱባኤ ማለት ይሄ ነው ባጭሩ ማለት ነው እና በዚህ ሱባኤ እንድንጠቀም እግዚአብሔር ይርዳን። ከዚያ ቀጥሎ ልዕልት ነው። መትሕተ ፈጣሪ መልዕልተ ፍጡራን። ከዚያ ቀጥሎ እመብዙኃን የብዙዎች እናት ማለት ነው እመቤታችን። ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ ድንግል ማርያም ርቦት ጠምቶት ተቸግሮ በነበረበት ሰዓት እንዲህ ብሎ እየጸለየ ባለበት ሰዓት በፊቱ ላይ መጣና ትልቅ መጋረጃ ወረደ። በአራቱ ማዕዘን ተወጥሯል። በስንት ማዕዘን ተከታተሉኝ? በስንት ማዕዘን? በአራት ማዕዘን ተወጥሯል። እንዲህ ብሎ ሲያይ ደግሞ በዚያ በመጋረጃው ላይ 3 ስዕል አለ። ስንት ስዕል? ስለ እንስሳ አለ፣ የእንስሳ ስዕል። ስለ አራዊት አለ፣ የአራዊት ስዕል። ስለ አዕዋፍ አለ፣ የወፍ ስዕል አለ። ቀን ጧት 4 ሰዓት እስከ 6 ሰዓት ምናልባት ያው ውዳሴ ማርያም ስለ አደርሱም እንጂ ተጠርጉሟል። ያው የምትሰሙት ነው እና እነዚህን ስዕሎች አየ። ምን ብሎታል? እርቦታል። አሁን በዚህ ሰዓት ላይ ጴጥሮስ የሚያስፈልገው ተደሞ መጣበት ነው የሚለው እና የሚያስፈልገው በልቶ ጠጥቶ መርካት ነው የሚያስፈልገው። በረሃብ ላይ ነው ያለው። በዚህ ሰዓት ላይ ግን እነሆ አሁን ያልኳችሁ መጋረጃ መጣ። መጋረጃው በአራት ተወጥሯል። በላዩ ላይ 3 ስዕላት አሉ። አሁን አንድ ምልክት መጣ፣ ቀስት ማለት ነው። ክርድ ወብላ፣ እረድና ብላ፣ ለምን ትራባለህ አለ። አሁን ልብ አድርጉ። ወደ እንስሳው አይደለም፣ ወደ በጉ፣ ወደ ወፏም አይደለም፣ ወደ እሪያ ማለት አሳማ ማለት ነው። ወደ እሪያው እያመለከተ የማቴዎስ ወንጌል ምዕራፍ 8 ላይ ወደ እሪያው እያመለከተ ክርድ ወብላ አለው። እረድና ብላ፣ ለምን ትራባለህ አለው። አዎ እስካሁን ድረስ እንዲህ አይነት ነገር በልቼ የረከሰ ነገር በልቼ አላውቅም፣ ወደ አፌም ገብቶ አያውቅም አለና መለሰ። እግዚአብሔር አስተናጽሐ አንተኑ ታስተና እግዚአብሔር የቀደሰውን እግዚአብሔር እነሆ ያነጻውን አንተ ታራክሳለህን? እረድና ብላ ብሎ ያሳየዋል። ከዚህ በኋላ እየተነጋገሩ እንዳለ ያ መጋረጃ ጥቅል እንዳለና ከፊቱ ጠፋ። ከኔ ጋር ናቸው አይደል? ልባድ ወደ እንስሳቱ አላሳየው። እንስሳት ማለት ምእመናን ናቸው፣ ደጎቹ ምእመናን፣ አስራቱን በኩራቱን ቀዳማያት። ይልቁንም ደግሞ ነገረ በላይትን ነገረ ቅዱሳንን ነገረ ክርስቶስን ተምረው የሃይማኖታቸው ጉዳይ የሚያሳስባቸው ሌሊት በሰዓታት ጧት በኪዳን ከዚያ በስብሐተ ነግ ከዚያ በውዳሴ ማርያም በቅዳሴ ማርያም ትርጓሜ ከዚያ በወንጌል ከዚያ በቅዳሴ ራሳቸውን ከድንግል ማርያም ጋር የሚያገናኙ ምዕመናን ናቸው። እስኪ አመስግኑት መድኃኒዓለም። እነሱ ናቸው ለቤተ ክርስቲያን አይደለም ሀብታቸውን ራሳቸውን የሚሰጡ ምዕመናን ቤተ ክርስቲያናችን ችግር ከሚደርስባት እኛ ቀድመን እንሙት እያሉ ከቤተ ክርስቲያን ጋር አብረው የሚቃጠሉ አብረው እስከ ሞት ድረስ የሚታመኑ ምዕመናን ናቸው። ወደ እነሱ አላመለከተው። ሁለተኛ አዕዋፋት፣ ነቢያት፣ አሁን ደግሞ ካህናት ናቸው። ወደ እነሱም ወፍ እንደምታውቁት እየበረረ ነው የሚኖረውና ሌሊት ለሰዓታት፣ ጠዋት ለኪዳን ለስብሐተ ነግ ለውዳሴ ማርያም ለቅዳሴ ማርያም ከዚያ ለወንጌል ለቅዳሴ ከዚያ ደግሞ ለመሐረነ አብ ቅድም በመርሐ ግብር መሪው ከ10 ተኩል ጀምሮ መሐረነ አብ
ተብሏል እያሏችሁ ነበር። በጣም ጠቃሚና በጣም ለሀገር በተለይ እንደ ኢትዮጵያ በአሁኑ ሰዓት ላይ ችግር ባለበት ዘመን ላይ አባቶቻችን የሚጠቀሙበት ይህ ቃል እግዚአብሔር ነው። እንኳን ይቅርና እስራኤል ዘሥጋ ችግር ሲመጣባቸው ተሰብስበው ወደ ቤተ እግዚአብሔር ይሄዱና ሲያለቅሱ የመጣው መከራ ይወገድላቸው ነበር። ችግር ማስወገጃ፣ ጭንቀት ማስወገጃ መርፊያቸው ቤተ መቅደስ ነው። እስራኤል ዘሥጋ ራሱ እንኳን እኛ እስራኤል ዘነፍስ። ስለዚህ ያስፈልጋል። በቀደም ብሎ ተገይቶ ጊዜ የፈቀደለት እንደምናውቀው የዓመት ፈቃድ ወስዳችሁ በተለያየ መልኩ ጾመ ፍልሰታ እንደምትጠብቋት እናውቃለን። ምክንያቱም እኔ በየዓመቱ እንጦጦ ኪዳነ ምሕረት ለአገልግሎት በየዓመቱ ሄዳለሁና አንዳንድ ቀን የአዲስ አበባ ሕዝብ ከቤቱ የቀረ አይመስልም። በዚህ በየአድባራቱ በየገዳማቱም የቀረ አይመስልም። ቤቱን ዘግቶ ልጆቹን ትቶ እዚያ ድንኳን መጠለያ ውስጥ የሚኖር ሕዝብ ከዚህ ጻድቃኔ ከዚህ በተለያየ መልኩ ፈተናው ቢበዛም እንዳለ ሆኖ ነገር ግን በቤተ ክርስቲያናችን በድንግል ማርያም ስም የምንይዘው ይህ ሱባኤ ከእግዚአብሔር ጋር የሚያስታርቅ ነው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን የምናይበት ነው። ስለዚህ ወቦች የተባሉት ነቢያት፣ ካህናት እየበረሩ እናንተን ጸበ ወይነዛክሙ በልታጠዊክሙ ከመ ትኩኑ ንጹሐነ በማወቅም ባለማወቅም በሰራችሁት ኃጢአት ኪዳን እየደገሙ ታዘወልድ እየደገሙ እናንተን ጸበል የሚረጩ እናንተን ንስሐ የሚሰጡ ለሥጋው ደግሞ እንድትበቁ የሚያደርጉ ሊቃውንት ካህናት ናቸው። ለአገልግሎት የሚፋጠኑ ስትኖሩ በቅዳሴ ስትኖሩ በውዳሴ እንደገና ደግሞ እረፍት ሲመጣ ደግሞ ለፍትሐት የሚፋጠኑ ካህናት ማለት ነው። ወደ እነሱም አላመለከትም። እሪያ ማለት ቆርኔሌዎስን ነው። ቆርኔሌዎስን እረድ ማለት አስተምርና ወደ በረቱ አስገባው ማለት ነው። አስገባው ማለት ነው። ሰፊ መጋረጃ ወንጌል ናት። በአራት ማዕዘን ታስራለች፣ ተወጥራለች ማለት በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ ቤተ ክርስቲያን ዛሬ ወንጌል ቅዱስ ዘዜነወ ማቴዎስ፣ ዘዜነወ ማርቆስ፣ ዘዜነወ ሉቃስ፣ ዘሰበከ ዮሐንስ ሳትላክቶን ቤተ ክርስቲያን በአራቱም ማዕዘን ወንጌል ይሰበካል ማለት ነው። ወንጌል ይሰበካል። ወንጌል ትምህርት ብቻም አይደለም። ወንጌል ሕይወትን ብቻም አይደለም። ወንጌል ልብስም ቁርስም ይልቁንም ደግሞ ኑሮም ብቻ አይደለም። ከዚህ በላይ ወንጌል ምስክር ነው። ወመጻሕፍት ይትከሰታል ስሊላ ዛሬ ላይ የምንሰማው ዝማሬ፣ ዛሬ ላይ የምንሰማው ወንጌል ሰምተን ተለውጠን ኑረን በንስሐ ካልታጠብን መጨረሻ ላይ እንደዚህ እንዳለም ውሸታም ምስክር አይፈልግም እግዚአብሔር። የገንዘብ ምስክር አይፈልግም እግዚአብሔር። የወንድም ምስክር አይፈልግም እግዚአብሔር። ይሄ ወንጌል ቅዱስ ብሎ ወደ እናንተ ነው። ካህኑ እኔ ጋር ናቸው አይደለ? ተመልከቱ። ሁልጊዜም ካህኑ ወንጌል ብሎ በሚያዜምበት ሰዓት ወንጌሉን ወደ እናንተ ነው የሚገልጥ። እየሰማችሁ ነው አይደል? ወደ እናንተ ነው። ምስክር ነው። በቃ ምስክር ነው። ይሄ ተምረህ አልሰማህም፣ ሰምተህ አላደረግህ፣ ምስክር ነው። መጻሕፍት ለምስክርነት ይገለጣሉ ማለት ነው። ሰፊ መጋረጃ አንቺ ነሽ። ማን ያያል? ጸጳጦስ ዘሲና ሙሴ በቅጠልና በእሳት እሷን በሲና ነበልባል ልጇን በእሳት ሙሴ ያያል። ሰፊ መጋረጃ አንቺ ነሽ። ኤልያስ በመሶበ ወርቅ ያያል። ህብስቱ ልጇ ነው፣ መሶበ ወርቅ እሷ ናት። ኤልሳ በማሰሮ ያያል። ፄው ዘአጣሞ ለልሱን ውእቱ ኢየሱስ ክርስቶስ ልጇን በጨው እሷን በማሰሮ ኤልሳ ያያል። እነ ሕዝቅኤል በተዘጋ ደጅ ያያል። ልጇን በቀይ ጎልማሳ እርሷን በተዘጋ በር ያያል። እነዚህ ሁሉ ነቢያት ያዩአት ሰፊ መጋረጃ እነሆ አማላጅነቷና እናትነቷ ድንግል ማርያም ናት። በአራት ማዕዘን እነሆ ተያዘች የተባለችው አንደኛዋ ወንጌል ሲሆን ወንጌል ተምረው ንስሐ ገብተው ሥጋው ደሙን የተቀበሉ በሙሉ ጥቅልል ብለው ወደ እግዚአብሔር መንግሥት በድንግል ማርያም አማላጅነት ይገባሉ። አመስግኗት ድንግል ማርያም። ወንጌል የተማሩ በሙሉ ልባል በወንጌል በወንጌል ሆነ ሕይወት ነ ሕይወታችን በወንጌል ሆነ። ስለዚህ ወንጌል ተምረው ጳውሎስ
የተማረ የተማረውን የኖረ የኖረውን የጻፈ ነው። እንዲሁ እኛ እንማራለን፣ የተማርነውን እንኖራለን። በኖርነው ንስሐ ገብተን ሥጋው ደግሞ ተቀብለን ይሄ ገበሬው የማቴዎስ ወንጌል 13 የሉቃስ ወንጌል ምዕራፍ 8 ላይ እንደተናገረው አሁን ባለ 30 ባለ 60 ባለ 100 ብሎ እንደተናገረው በቤተ ክርስቲያናችን በዚያኛው በታላቁ ትርጓሜ ሳይሆን ቀለል ባለው ባለ 30 ማለት እንደዚህ እንደናንተ የእግዚአብሔር ቃል የሚሰሙ ማለት ነው። ባለ 60 ማለት ወንጌል ተምረው ተለውጠው ንስሐ የሚገቡ ማለት ነው። ወንጌል የተማሩ ባለ 30 ተምረው በተማሩ ትምህርት ንስሐ የሚገቡ ባለ 60 ወንጌል ተምረው ንስሐ ገብተው ወደ ሥጋው ደግሞ የሚቀርቡ ደግሞ ባለ 100 ያድርግላችሁ መድኃኒዓለም አሜን በሉ እንጂ እግዚአብሔር ያድርግላችሁ። ስለዚህ ወንጌል እነሆ የተማሩና ያደረጉ የኖሩ በወንጌል ተጠቅለው ሁሉም ወደ መንግሥተ አስተማሪውም አዳማጩም ተማሪውም ሁላችንም አብረን ወደ መንግሥተ ሰማያት እንገባለን። ያድርግልን መድኃኒዓለም። ሰፊ መጋረጃ ወንጌልና ሰፊ መጋረጃ ድንግል ማርያም ናት። ድንግል ማርያም ናት ወላዲተ አምላክ ሳሊለነ ቅድስት እግዝእትነ እንደ አባ ሕርያቆስ ኦ ድንግል በአምሳለ መኑ በአምሳለ መኑን አስተማርተን በምን እመስልሻለሁ አንደበት የለኝም እንዳለው እመቤቴ ሆይ አንቺን በምን የሚል እንደ አባ ጊዮርጊስ ዘጋስጫን ሀቤ ኦ ድንግል ምስለ ወልድኪ በኩርኪ ኢየሱስ ከመ ትባርኪ ላዕሌነ ሁሉንም ሕፃናቱን፣ ወጣቱን፣ አረጋውያን ሊቃውንቱን በሙሉ ልትባርኪ ነይ ሰዓታት ሊታደርጉታላችሁ እንደ ቅዱስ ያሬድ ወታስተስሪ ኃጢአተ ሕዝብኪ ተበዋሃ ለኪ እምአብ ወወልድ ወመንፈስ ቅዱስ እነሆ የሕዝብሽን ኃጢአት ታስምሪ ዘንድ እነሆ ከአብ ከወልድ ከመንፈስ ቅዱስ እነሆ ተፈቅዶልሻል ሆኖልሻል ታስምሪ ዘንድ ማርልኝ ብለሽ የእናት ልመና ፊት አያስመልስም አንገት አያስቀልስምና 78 ነፍስ የበላውን በላይ ሰብር ያስማርሽ የእኛንም ሕይወት ከልጅሽ አገናኝ። እስኪ አመስግኗ ድንግል ማርያም። ይህን ነው የሚለው የመጨረሻው ሰፊ መጋረጃ በእመቤታችን ያመኑ በሙሉ በአማላጅነቷ ወደ መንግሥተ እግዚአብሔር ይገባሉ። ያቺ ሰፊ መጋረጃ ቤተ ክርስቲያን ነች። በቤተ ክርስቲያን በኖኅ መርከብ ውስጥ የነበሩ በሙሉ በውጭ ያሉት ንጹሐን ሲበላቸው፣ በሰዶምና በገሞራ ውስጥ የነበሩ እሳት ሲነበልባቸው፣ በኖኅ መርከብ ውስጥ የነበሩት ከንጹሐን እንዳለፉ ያቺ የኖኅ መርከብ ወንጌል ናት። የኖኅ መርከብ ቤተ ክርስቲያን ናት። የኖኅ መርከብ ድንግል ማርያም ናት። ስለዚህ በቤተ ክርስቲያን ሱባኤ ገብተው ንስሐ እየገቡ ሥጋው ደግሞ እየተቀበሉ ከእግዚአብሔር ጋር ሆነው የሚኖሩ ክርስቲያኖች በቤተ ክርስቲያን ሥጋው ደግሞ በሚታደርበት ቅዳሴ በሚቀደስበት ማይሌት መላእክት በሚሰማበት ዝማሬ ዳዊት በሚዘመርበት በዚህ መረብ ውስጥ በዚህ መርከብ ውስጥ በዚህ ቤተ ክርስቲያን ውስጥ የምንኖር በሙሉ እግዚአብሔር ለቤተ ክርስቲያን